ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልኝ። እነዚህ ሁለት አያልቅባቸው ተጨቃጫቂዎች አዝጎች፣ እነሱ እዛ ፍቅራቸውን ይቀጫሉ፣ እኛን እዚህ ያጨልላሉ። እኔ እኮ ከነሱ የኛ ነው የሚገርመኝ እኮ ትንሽዬ ፍቅር ሲሰጡን እንደ ፈንዲሻ ፍንድቅድቅ የምንለው ነገርስ፣ ከዛ የሆነ ነገር እንትን ሲሉ ደግሞ ቅስማችን ስብር ይላል። ኧረ ተው እናንተ፣ በቃ ድክመታችንን አወቁት ማለት ነው። እሺ ለማንኛውም ማለት ነው ጨሪቃዎችዬ ወደ ቪዲዮ ልግባላችሁና እንግዲህ ዛሬ ደግሞ ልመና ላይ ናቸው። ሀይሚዬ አሁን ላይ እሷ እየተለመነች ነው። ከዛ ደግሞ የብሩኬ ተራ ደግሞ ይመጣል። ብሩኬ ደግሞ መለመን ይጀምራል ማለት ነው። ከዛ እንደዚህ እንደዚህ እያለ ይቀጥላል ማለት ነው። እንደዚህ ባጭሩ እኮ አይቋጩትም እኮ ታውቃላችሁ አይደለ? ያው ስራ እንደሆነ እናውቃለን። ወደ ቪዲዮ ስንገባ ግን ያው ሀይሚዬም እንግዲህ በእሷ ቦታ ሁነን ብናስበው በእሷ ቦታ ትክክል ነው፣ እንደዚህ ስታስቡት ማለት ነው። በብሩኬ ቦታም እንግዲህ እሱ ባሰበው አስተሳሰብ ለራሱ ትክክል ነው። ሁሉም ሰው በየራሱ ትክክል ነው። ገባችሁ አይደለ? ያው በመሀል ደግሞ ሁሉም ሰው ትክክል ሲሆን አለመግባባት ይፈጠራል። ገባችሁ? የሁላችንም አስተሳሰብ እና እይታ አንድ አይደለም። ነገሮችን የምናይበት መንገድ አንድ ላይሆን ይችላል። ገባችሁ? እንግዲህ ብሩኬን በሰዓቱ ያሰበው ነገር በቃ ነገሮችን እንትን ለማለት ነው የፈለገው። ያው ስራ ስለሆነ ነው። ገባችሁ? እንጂ ይሄ ሪል ቢሆን ኑሮ እዚህ ደረጃም አይደርሱም። 9 ወርና 1 ዓመትም አያስቆጥሩም ነበረ። በአጭር የሚቋጭ ነገር ነበረ። ግን ድራማ ስለነበረ ነው። ገባችሁ አደለ? መክሰሱንም የተዉት ወይም ደግሞ በሌላ ነገር መሄድ እኛ እዚህ ጋር ለምን አትከሰስም፣ ለምን አትጠየቅም፣ ለምን እንደዚህ አትሆንም ምናምን የምንላቸው ነገሮች እነሱ ሳያደርጓቸው ወይም ደግሞ ሳያውቋቸው ቀርተው ሳይሆን እነሱ ስራ ላይ ስለነበሩ ነው። ገባቸው አይደለ? ግን አሁን ደግሞ እንደዚህ እየተዛዛጉ የመጡት ደግሞ እንግዲህ ጠለፋውም ያው በስምምነት ነው የተጠለፈችው፣ በፍቅር ነው የተጠለፈችው። ያው ወደ አዲስ አበባ ሲሄዱ በባዶ ከሚሄዱ ገባቸው አይደለ? በጠለፋ ቢሆን ያምራል። ገባችሁ አይደለ? እንደዛ አስበውት ነው ማለት ነው። እና ብቻኛ ደስ ብሎናል። ትልቁ ነገር እናንተ ሁለታችሁ ብቻ እየተጨቃጨቃችሁ ምናምን ንቶለ ምንም ችግር የለውም። ግን ደግሞ በዚህ አጋጣሚ ደግሞ ልታስተምሩን የፈለጋችሁት ነገር ካለ ደግሞ አሁን ላይ ነገሮችን በይቅርታ መፍታት እንዳለብን፣ ሰዎችን እንዴት ማስተማር እንዳለባችሁ ምናምን አሁን ሀይሚ ብሩኬ እንዲማር እንዲለወጥ እያደረገች ነው። ገባችሁ አይደለ? ያ ስህተቱ በዛ ስህተቱ የሚወዳት ልጅ እንደሚያጣ ህይወቱ እንደሚበተን እያስተማረችው ነው። ገባችሁ አይደለ? ከዛ በኋላ ደግሞ በይቅርታ የሚፈታ ነው የሚሆነው ማለት ነው። እንደዛ ነው የተረዳሁት። ገባችሁ? ያው የምትወዱትን ሰው የሆነ ስህተት ከሰራ እንዲማር ከፈለጋችሁ፣ እንዲቀጣ ከፈለጋችሁ ታስተምሩታላችሁ አይደለ? እንግዲህ ቅመምዬም ተናግራለች አይደለ? ዛሬ እኔ ሁሉን ነገር እሺ ብዬ ብቀበልህ፣ እሺ ከጎን ሆናለሁ ብዬ ሁልጊዜ እረዳሃለሁ ከጎን ነይ ስልህ አንተ የኔን ስሜት እየጠበክልኝ አይደለም። ገባችኋለ? ነገም ሌላ ሰው እንደማታመጣ እርግጠኛ አይደለሁም። ስለዚህ ከእንደዚህ አይነት ስህተቶች መማር አለብህ እያለችው ነው። ገባችሁ አይደለ? ሌላ ነገር አይደለም። እሺ ከዛ ውጭ ደግሞ ዛሬ ምን አለ መሰላችሁ፣ አንተ ባለቤቴ አይደለም ግን ፍቅረኛዬን አለችው። አየችሁ በቀደም ምን ነበር የተባለው? ምርጫ አይደለህም ተባለ። ዛሬ ደግሞ ፍቅረኛዬ ነህ እንጂ ባሌ አይደለህም ማለት ነው። ስለዚህ እነሱ ስራ ላይ ናቸው። የምትወዛገቡ ሰዎች ካላችሁ ተረጋጉ ለማለት ያክል ነው። እና ውድ ቤተሰቦቼ እንግዲህ በጣም ይቅርታ፣ ብዙ ደቂቃ ማውራት አልችልም እያያዘኝ ስለሆነ ያው ትንሽ ጉሮሮዬን ምናምን ትንሽ እንትን ይዞኛል እና ለዛ ነው። ሰላማችሁ በያላችሁበት ብዝት ይበል። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አመሰግናለሁ። እንግዲህ በደንብ ሲሻሌ ደግሞ በደንብ አስተያየት ለመስጠት ሞክራለሁ ነገሮችን ማለት እና እህቶቼ በያላችሁበት ሰላማችሁ ብዝት ይበል። ደግሞ ይሄ ፈቶ እንዴት እንደሚያምር የኔ ፈገግታዎች፣ ፈቶ አያምርም? በመድኃኒዓለም በጣም ነው የሚያምረው የኔ ጨሪቃዎች ማለት ነው። ይሄ ፈገግታችሁ፣ ይሄ ደስታችሁ ደግሞ ዘላቂ እንዲሆን ምኞታችን ነው። እና ቶሎ ተርቃችሁ ወደ ፍቅራችሁ ተመለሱልን። እኛ በቃን። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ ሆንላችሁ። ነገ ደግሞ እንግዲህ
መልካም ነገር ለማየት ያብቃን ትላላችሁ። ዛሬ እንግዲህ ልመና ላይ ናቸው፣ ዛሬ ነከሳ ላይ ናቸው፣ ነገ ድብድብ ላይ ይሆናሉ ማለት ነው። ለማንኛውም የሚመቻቸው ጨሪቃዎች